ላሳያችሁ የፈለኩት እዚህ ስክሪን ላይ እንደምታዩት የሰራተኞች ስም አለ፣ ሽያጫቸው አለ፣ እዚህ ጋር ደግሞ ኮሚሽኑ አለ፣ እዚህ ጋር ደግሞ ሬት 10% አለ። ስለዚህ አሁን እዚህ ጋር ላሳያችሁ የሚፈልጉት ኢኳል ብለን ይሄኛው ሴል ሲባዛ ከሬት ጋር ስናባዛ ኢንተር በምንልበት ይሄ ይሰጠናል። ግን ኢኳል ካልኩ ወይ ደግሞ ድራግ ካልኩ ይሄ ነገር ዜሮ ያደርግብኛል። ለምን እንደዚህ እንደሆነ አንድ ባንድ ነግራችኋለሁ። እስከ መጨረሻ ተከታተሉ። ምክንያቱም ድራግም ካረጋችሁ ይሄ ነገር ዜሮ ነው የሚመጣ። ለምን እንደዛ እንደሆነና እንዴት አድርጋችሁ ደግሞ በቀላሉ መንገድ ይሄን ነገር አስተካክላችሁ ካልኩሌሽኑ ወይ ደግሞ ኮሚሽኑን በቀላሉ መስራት እንደምትችሉ አሳያችኋለሁ። እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ኦኬ አሁን ምን እናደርጋለን መሰላችሁ? ይሄኛውን እናጠፋ፣ ይሄኛውን በዚህ ልክ እናጠፋ። እንዲህ ከሆነ በኋላ ምን እናደርጋለን? ኢኳል ብለን ከዛም በኋላ ይሄኛውን ሲባዛ በዚህኛው እንበል። እንዲህ ካልን በኋላ አሁን ምን እናደርጋለን? አብዛኞቻችሁ ዴስክቶፕ ልትጠቀሙ ትችላላችሁ። አንድ ሁለተኛ ደግሞ ፒሲ ልትጠቀሙ ትችላላችሁ። እኔ አሁን ፒሲ ነው የሚጠቀመው። የኔ ፒሲ በኤፍ4 አይሰራም። ምን አደርጋለሁ? ኤፍኤን ፕላስ ኤፍ4 ይነካለሁ ለፒሲ ማለት ነው። ኤፍኤን ኤፍ4 ሳነቀው እንዲያረጋል። እንዲያረገ ማለት ሎክ አድርጎታል ማለት ነው። ዴስክቶፕ ለምትጠቀሙ ደግሞ ኤፍ4ን ስትነኩ ወደዚህ ቀይሮ ሎክ ያደርግላችኋል ማለት ነው። እንዲህ ካደረግን በኋላ ኢንተር እንበለው። ከዛ በኋላ አሁን ምንድነው ማረገው? እኔ ደብል ክሊክ ወይ ደግሞ ድራግ ማረግ እቺጋ አያችሁ። አሁን እንዲያርጎ ውጤቱን ሰርቶልናል ማለት ነው። የቅድም የነበረውን ፕሮብሌም በዚህ መልኩ ሶልቭ ማድረግ ችለናል ማለት ነው። ቪዲዮን አስተማሪ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ሰፖርት አድርጉ። ሀሳብ አስተያየት ካላችሁ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።